ጥቁር ሰው ጀነት አይገባም፣ አርጅቶ የሞቱትም ጀነት አይገቡም። ምንድነው እያልከን ያለው? በቃ አትጨንቅ። ይሄ የረሱላችን ሰለላሁ ዐለይሂ ወሰለም ንግግር ነው። አረ እንዲህ አይነት ትምህርት ህፃናትን የምታስተምሩ እረፉ፣ ስነ ስርዓት ያዙ። አሮጊቶች አይገቡም፣ ሽማግሌዎች አይገቡም። የጨዋታ ሰዓት አልቆ ፔናልቲ በመጨረሻ ሰዓት ለሞሮኮ ይሰጣታል። የሴኔጋል ደጋፊዎችም የመጨረሻ ምርጫቸው አየተል ኩርሲን መቅራት ይጀምራሉ። አላሁ ላ ኢላሁ ወልሐዩል ቀዩም ላ ተኹዙሁ ሲነቱን ወላ ነውም። የሞሮኮ ተጫዋች ኳሷን ከመረቧ ጋር ለማገናኘት አነጣጥሮ ነበር፣ ግን በአላህ ተስፋ አልቆረጡም። እነሱ አሁንም አየተል ኩርሲን መቅራት ይቀጥላሉ። የሴኔጋል ብሔራዊ ቡድን ተጫዋቾች ልጁን ፔናልቲውን ለመምታት ተዘጋጅተው ከዛ የሴኔጋል ተጫዋቾች اللهم لا تدع في مقامنا هذا ذنبا الا غفرت። በኢትዮጵያ ደረጃ ደግሞ እጅግ በጣም አነጋጋሪ ዜና አንድ ልጅ ይናገራል። ወላሂ ብዬ ምዬ አንድ ነገር ልንገራችሁ፣ አብዛኛው ባለትዳር ሴቶች ከሌላ ወንድ ጋር ግንኙነት አላቸው። ወላሂ ደግመዋለሁ። ይሄ ነገር ግን ቁጣን ቀስቅሶ ነበር። እኔልበስ ነው እዩ እንዴት እንደምናመር አይ ነው እናምራለን። ዶሮን ሲያታልሏት በመጫኛ ጣሏት ይባላል ነው ነገሩ። በጣም ታምራላችሁ። ይሄ አፋንተ ኒንጃ አሁን ጥምቀት እኮ አለ የሚከበር። እንደገና ደግሞ የህዝቡን ዘፈን ጭፈራ ነው ያለው። የህዝቡን ዘፈንና ጭፈራን እንመለከታለን ብለው አስጨፋሪ አጡ። ከዛ የኛ ልጆች እሷ ብቻ አልነበረች። ሲቀጥልም ደግሞ ለነሱ ቦታ እንልቀቃሉና ግን እኔና አንተ በተቀመጥንበት ቦታ ለማለፍ ሲመጡ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? እኔ ስጠፋ በጣም እያማረብሽ ነው። ገረፉ በጣም ታርፋላችሁ። አንተ ሲጀመርም ጠፍተሃል። ምን እስቲ ምን ተገኝቶ ነው? ተው እንጂ ተው ያሳለፍነውን አትርሱ። ተው እንሽከረማማ እንዴ ቆይ አለው እኮ አለው ተው። እኔ የምላችሁ ግን ውርደታችን እስከ መቼ ነው የሚቀጥለው? በቀደም አይሾ ስፒድ ኢትዮጵያ መጣና ቋንቋ እንደማልችል አስመለከተ። አሁንም ቀጠለና ደግሞ አንድ አረብ ኢትዮጵያ ይመጣል። ሰላም አለይኩም ጁምዓ ሙባረክ جمعة مبارك تفضلي هدية الله يسلمك خدي هدية هذه فري هدية جمعة مبارك ቆይ ስንት ሞትን ነው የምሞተው? how many times this come to me and we have take pan each other together። እውነት ቋንቋ እንማር ከተቻለ ሁላ የወፍ ቋንቋ ይባላል። እሱ ራሱ ሰው እኮ እየተላመደ ነው። በዚህ ሰዓት ከሰው አልፎ ከእንስሳ ጋር መግባባት በሚችልበት ሰዓት እኔና እናንተ ግን በሆነ ነገር ተጠምደን ወላይ መብራት ጠፋ። እሺ አሁን ጥያቄ ሚስጥር ነው። በቃ ይሄ ሚስጥር ነው እንጂ የለም ባይብል ላይ የለም። ሚስጥር ነው። ስለዚህ ያን ሚስጥር ደግሞ በሞኝነት በማመን የምታምነው ነገር ነው እንጂ እያብራራኸው ትሄድ ኮንፊውዥን ውስጥ ትገባለህ። ስለዚህ ኮንፊውዥን ውስጥ ላለመግባት አብ ወልድ መንፈስ ቅዱስ የሚሆን አንድ አምላክ እኔ የማምለው አንድ አምላክ ነው። አብም ራሱ ነው፣ ወልድም ራሱ ነው፣ መንፈስ ቅዱስም ራሱ ነው። በቃ ለቅ አንድ ነው። እዚህ ጋር ሁለት ሶስት የሚባል ነገር የለም። ስለዚህ በሞኝነት መቀበል ነው። በቃ ባጭሩ መቀበል። አሁን አንተ እንደምትለው ካብራራ ነው። ሃይማኖት ሚስጥራዊ ነው። በቃ ሃይማኖት ስትከተል በሚስጥር መሆን አለበት። ቁርአን ግን በተቃራኒው አስተንተን ወንድማችን አቡኪ ኤችዲ አግብቷል የሚሉ ዜናዎች በስፋት እየተወሩ ነበር። እስቲ ይሄን ቪዲዮ ሁላችሁም ተመልከቱት። ሰው ሳይጠራን ግን ለምንድነው ግን እንደዚህ ጋብቻ የሚያደርገው? ለምንድን ነው ሳጠሩን ጋብቻ የምፈጽሙት? ምን አባህን ሳገባህ? ብዙዎቻችሁ እዛ ቪዲዮ ኮሜንት ላይ ሜንሽን እያደረጋችሁኝ አንተ ነህ ወይ ያላችሁኝ አቡኪ ይመስላል እያላችሁ ነበር። ሐቂቃ እኔም ሳየው በጣም እኔን ይመስላል። በጣም እንመሳሰላለን።
እኔ ሳላቀው የተዳርኩ ያህል የተሰማኝ በጣም እንመሳሰላለን እና እኔ አይደለሁም ለማለት ያህል ነው። ብቻ በጣም የሚያመሳስለን ነገር አለ። እስቲ በደንብ እዩትና ኮሜንት ላይ ሐሳባችሁን ንገሩኝ። እንመሳሰላለን ባይዘዌ በዛው አጋጣሚ እኔም ዱዓ አድርጉልኝ ኒካህ እንዳገባ ዱዓ አድርጉልኝ እና እስቲ አስተያየታችሁን ኮሜንት ላይ ጻፉልኝ። ሰላም አለይኩም ወራህመቱላህ። እንዴ አንተ መስለህኝ እኮ ከሌለ ተበሳጭቼ ነበር። አሁን ከስሜቴ ወጥቻለሁ። እንዴ አሮጊቶች ጀነት አይገቡም፣ እንዲሁም ሽማግሌዎች ጀነት አይገቡም። ለምን የሚል ነገር ጭንቅላታችሁ ላይ ካረፈ አሮጊቶችና ሽማግሌዎች ዱንያ ላይ የፈለጉትን ያህል መልካም ስራ ቢሰሩ አሮጊትና ሽማግሌ ሆነ ወደ ጀነት አይገቡም። ስለዚህ ጀነት ልትገባ ሽማግሌ ሳትሆን በወጣትነት ራስህን አጥፋ። ቆይ ሕፃኑን አንድ ጥያቄ ልጠይቅ። የማን ንግግር ነው? ይህ ደግሞ የረሱላችን ሰለላሁ ዐለይሂ ወሰለም ንግግር ነው። አረ እንዲህ አይነት ትምህርት ሕፃናትን የምታስተምሩ እረፉ፣ ስነ ስርዓት ያዙ። አሮጊቶች አይገቡም፣ ሽማግሌዎች አይገቡም ጀነት። ዮሐንስ ራእይ ምዕራፍ 22 ከቁጥር 7 ላይ እንዲህ ይላል፣ እነሆ በቶሎ እመጣለሁ ለእያንዳንዱም እንደየሥራ መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ ይላል። ይህን ትምህርት የምታስተምሩ ሰዎች ዋጋችሁን ትቀበላላችሁ። ምንድነው ልጁ ምን እያለ ነው? የሚፈልገውን ነገር ብቻ ከውስጡ ቆርጦ እያወራ ነው። ይሄ ልጁ ምንን እያስተላለፈ ነበር? ልጁ ምን እያወራ ነበር? እዛ አሮጊቶች ጀነት አይገቡም ወይም ደግሞ በእድሜ ጠጋ ያሉ ሰዎች ጀነት አይገቡም፣ ጥቁር ሰው ጀነት አይገባም ይባላል። ምክንያቱ ምንድነው? በኮመንት ስር እፈልጋለሁ። እጅግ በጣም አስገራሚ ጨዋታ ነበር። ሞሮኮ ከሴኔጋል ጋር እጅግ በጣም አስገራሚ ጨዋታ አድርጎ ነበር። ሞሮኮ 90% ሙስሊም ናት፣ ሴኔጋል 98% ሙስሊም ናት። እነዚህ ሁለቱም ሀገራት ሙስሊም ናቸው ተብሎ እየተጠበቀ ነበር። እጅግ በጣም በሚያስገርም መልኩ አልሙስሊም አፉል ሙስሊም የሚለው ጠፍ። በተለይ ደግሞ ሴኔጋሎች ጥቁር በመሆናቸው በጣም ብዙ ነገሮች ደርሶባቸዋል። አንድ ሰውም እንደተገደለ መረጃ እየወጣ ነው የሚገኘው። 90ኛው ደቂቃ ሊያልቅ ጥቂት ደቂቃዎች በቀሩበት ሰዓት ፔናልቲ ለሞሮኮ ይሰጣል። ይሄንን ነገር የተመለከቱት ሴኔጋሎች ደግሞ ሜዳውን ለቆ ይወጣሉ። ሰይዶ ማኔ እጅግ በጣም አስገራሚ ፕሮፌሽናል ተጫዋች መሆኑን ያስመሰከረበት ጨዋታ ስለሆነ ተጫዋቾቹን ኧረ ችግር የለውም ይሄንን ነገር እንወጣዋለን ብሎ ተጫዋቾቹን አስማምቷቸው ደጋፊዎቹን አስማምቶ ሪስክ ወስዶ ወደ ሜዳ ይዟቸው ገባ። ደጋፊዎቹ ግን እጅግ በጣም በሚያስገርም መልኩ ከሜዳ ውጪ ሆነው አያተል ኩርሲይን እየቀሩ ነበር። ይሄ ፔናልቲ እንዳይገባ الله لا اله الا هو الحي القيوم لا تاخذه سنة ولا نوم له ما في السماوات وما في الارض من ذا الذي يشفع عنده الا باذنه يعلم ما بين يديهم وما خلفهم ولا يحيطون بشيء من علمه الا بما شاء وسع كرسي السماوات وسع كرسي السماوات والارض 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 ولا يخوضه حفظهما وهو العلي العظيم. اي الله اي الله يا برك الله يا برك سيدنا محمد اي الله اي جبرا جنبات الله كريم الله الله ولي من الحمد لله الحمد لله الى رته الحمد لله الى رته الحمد لله الى رته الحمد لله شاطر الحمد لله الحمد لله الحمد لله الله اكبر الله اكبر ይሄን ነገር ለማመን አልቻሉ። በጣም ተቸግሮ ነበር። الله اكبر الله اكبر ደጋፊ አንድ ሁለት ሰው ብቻ አልነበረም። ደጋፊዎቹ ደግሞ እንደዚህ እያረጉ የነበሩት አንድ ሁለት ሰው ብቻ አልነበሩ። የሴኔጋል ብሔራዊ ቡድን ተጫዋቾች ስቴዲየሙን ለቀው በሚወጡበት ሰዓት የሴኔጋል ደጋፊዎች ያደረጉት የተለየ ተግባር የብዙዎችን ትኩረት ነበር የሳቡት። ቅዱስ ቁርአን በማንበብ ላይ ሲገኙ በጸሎት ሲያግዟቸው ነበረ። እናም ይህ ተግባራቸው ደግሞ የብዙዎችን ትኩረት ስቦ ነበረ። ስለ ሴኔጋል ደጋፊዎች የሚሰማቸውን ኮሜንት ላይ ጻፉልኝ። ይሄንን ነገር በማድረጋቸው ደግሞ ሞሮካውያን በጣም ተናደው ነበሩ። እንዴት ይቀራሉ? እንዴት እንደዚህ ያደርጋሉ ብሎ በጣም ተማረው ነበሩ።
ደጋፊው በጭካኔ መገደሉ ተሰማ። በሞሮኮ የሴኔጋል ዜጋ በጭካኔ መገደሉ ተሰምቷል። በሞሮኮ ካዛብላንካ ከተማ ሼክ ዲዩፍ የተባለ የ27 ዓመት ሴኔጋላዊ ወጣት በስለት ተወግቶ መገደሉ የሴኔጋል መገናኛ ብዙሃን ዘግበዋል። ሼክ ዲዩፍ የተገደለው ትላንት ምሽት በካዛብላንካ መንገዶች ላይ በቡድን በደረሰበት ጥቃት እንደሆነ ተዘግቧል። ግድያው የተፈጸመው ሞሮኮ በአፍሪካ ዋንጫ በሴኔጋል መሸነፏ ተከትሎ በሁለቱ ሀገራት ደጋፊዎች መካከል ከፍተኛ ውጥረት በነገሰበት በዚህ ወቅት ነው። የሞሮኮ ፖሊስ ወንጀሉ የፈጸሙ ተጠርጣሪዎችን በቁጥጥር ስር መዋሉ ቢገልጽም የግድያው ትክክለኛ መንስኤ ዘረኝነት ይሁን ወይም ደግሞ የስፖርት ደጋፊዎች ግጭት በሚለው ላይ ምርመራ ቀጥሏል። ይህ ድርጊት በበርካታ አፍሪካውያን ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን ደጋፊዎችን ገለው በዘረኝነት ተሳድበው እጅግ በጣም ብዙ ጥቃቶችን ያደረሱ የነበሩት ሞሮኮዊያን ናቸው። አላህ ሁሉ ነገር ያደርጋል ብዬ የማምን እንጂ በጥንቆላ የማምን ሰው አይደለሁም ሲል ነበር። እንግዲህ የሴኔጋሉ በረኛ ሜንዲ የሱ ፎጣ ድግምት አለበት ተብሎ ከተወራ በኋላ የተናገረው ነው። በዚህ ዘመን ማለት ነው በጥንቆላ ውጤት ይቀየራል ብሎ የሚያምኑ ሰዎች መኖራቸው በጣም ያሳዝናል። እኔ ግን ማለት ነው ያንን ፎጣ አጠገቤ የማስቀምጠው ላብና እንደዙም ዝናብ እያስቸገረ ስለነበረ ለመጥረጊያ ነው ሲል ይህ ሰው እኔ ፔናልቲ መታ ሲል ማለት ነው ቁርአን ቀራሁኝ ዱአ አደረኩኝ። ከዛ በኋላ ፔናልቲውንም ሲይዘው እጄን ከፍ አድርጌ አላህን አመሰገንኩት እንጂ እኔ ያ ፎጣ ማለት ነው ለኔ መጥረጊያ እንጂ ሌላ አይደለም ሲል ነበር የተናገረው። ሜንዲ እንደተናገረው ከሆነ 5 ፎጣ ከግቡ አቅራቢያ እያስቀመጥኩኝ 5ቱም ተነስተውብኛል። ሞሮካውያን ማለት ነው ያ ፎጣ ላይ የተለያዩ ድግምቶች አሉበት ቢሉ ማለት ነው ሜንዲ የኔ ሃይማኖት አይፈቅድልኝም እኔ በአላህ የማምን ነኝ ሲል እንግዲህ ምላሹን ሰጥቷል ማለት ነው። እናንተ እስኪ ስለ ፎጣው እውን ድግምት ብለው ነው ወይስ በረኛው እንዳይዘው ያሰቡት ሴራ ነው? ሞሮካውያን ሀሳባችሁን በኮሜንት አስቀምጡልኝ። ለተመሳሳይ መረጃ ደግሞ የፕላስ ምልክት። እጅግ በጣም በሚያስገርም መልኩ ደግሞ ስፒድ እዛ ነበር። ስፒድ ባለበት ቦታ ሁሉ ደግሞ ግብጽ ሲሄድ ግብጽ ተሸንፋ ነበረች። የሆነ ሀገር ሲሄድ ያቺ ሀገር ተሸነፍ ነበር። ሞሮኮ ሲሄድም ሞሮኮ ሽንፈቷን ቀምሳለች። እነሱ ደግሞ ይሄ ነገር ሳያናዳቸው አይፎን 17 ፕሮ ማክስ ሸልመውት ነበር። Brand new iPhone 17 Pro. For you, bro. It's for you, bro. Take it. I don't need it though. Bro, give it to someone. Give it to someone. ይሄንን ነገር እኔ አልፈልግም እያላቸው ነበር። እነሱ ግን ምን አሉት? ችግር የለውም ለፈለከው ሰው ይደስጥ፣ ለአንድ ሰው ዝም ብለህ ይደስጥ። እሱ ደግሞ ይዞ መጣና I don't need this. I'm gonna give you an iPhone 17 Pro. It's right here. Look, it's right here. You feel it? The newest phone that just came out. ማየት ለተሳነው ልጅ ይሄንን አይፎን አበርክቶለት ደስ የሚል ተግባር ነው። ከዚህም በላይ ደግሞ እጅግ በጣም ደስ የሚለው ነገር ኡስታዝ ያሲን ኑሩ ከዚህ በፊት እንዳመማቸው ሁላችንም እናውቃለን። ዛሬ ምላሽ ሰጥቷል። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። በሁሉም የዓለም አቅጣጫ ላይ የምትገኙ ወንድም እህቶቼ የአላህ ሰላም እዝነት ረድኤት ሁላችን ጋር ይሁን። ወኢዛ መሪቱ فهو يشفيني አላህ ሱብሓነሁ ወተዓላ ቁርአን ውስጥ ስታመመ የሚያድነኝ አላህ ነው ማለታቸው ነብዩላህ ኢብራሂም ቁርአን ላይ አውስቶልናል። ጤንነት ጤነኞች ራስ ላይ የምትገኝ ዘውድ ነች፣ የሚያያት በሽተኛ ብቻ ነው ይላሉ አረቦቹ። الصحة تاج على رؤوس الأصحاء لا يراها إلا المرضى። ጤንነት ውድ የምድራችን ስጦታ ነው። ከጤንነት ጋር ሁሉ ነገር ትርጉም አለው። ጤንነት ሲወገድ በዙሪያችሁ ያሉ ጸጋዎች ሁሉ ትርጉም ያጡባችኋል። አላህ ጤንነታችን ይጠብቅልን። ታዲያ በሰሞኑ በጎበኘኝ ቀለል ባለ በሽታ ላሰባችሁ፣ ለተጨነቃችሁ፣ ለጻፋችሁ፣ ለከተባችሁ፣ ለደወላችሁ፣ መልእክት ለላካችሁ፣ ለተጨነቃችሁ ሁሉ አላህ እናንተንም ከዚች ምድርም ከቀጣዩ ዓለም ጭንቀት አላህ ሰላም ያደርጋችሁ። የከበረ ሰላምታይና ክብሬ ለእናንተ ይድረስ። አላህ በኸይር ያውሳችሁ፣ አላህ በኸይር ያስታውሳችሁ። አሁን በጥሩ ጤንነት ልገኛለሁ። ምስጋና ለዓለማት ጌታ ለአላህ ሱብሓነሁ ወተዓላ ይሁን። አልሐምዱሊላህ ረብል ዓለሚን። ታዲያ እግረ መንገዳችን የሚቀጥለው ጁምዓ አላህ ፈቅዶ ከተገናኘን የኹጥባ ርዕሳችን ምን ይሆን ዘንድ ሐሳብ ትሰጣላችሁ? አመሰግናለሁ። ኡስታዝ ያሲን ኑሩ በመመለሳቸው እጅግ በጣም ደስ ብሎናል። አሪፍ የሆነ ጤንነት ላይ እንዳለ ተናግሯል። እኔ የምላችሁ ግን ባሎች አንዳንዴ ሚስቶቻችሁ እንደዚህ ሰርፕራይዝ ማድረግ እስቲ ተለማመዱ። 300 ሺህ ብር ሰጥሻለሁ። ወላሂ ነው 300 ሺህ ብር ሰጥሻለሁ። ሱሱ የሆነ ነገር ነበር። አይ
በጣም ነው የጨነቀኝ። እውነቱን ለመናገር በጣም ጨንቆኛል። ወላሂ እኔ እንደዚህ መጨናነቅ አልፈልግም። እንዴ ለምን ነው የምጨናነቀው አይደል? የሱሱ ልደቷ ነው። ሃፒ በርዝዴይ ሱሱ። አይ አንቺ ቪዲዮ ሰርተሽልኛል ሃፒ በርዝዴይ ብለሽ እኛስ ቪዲዮ ለምን ያንሰናል? ግን ያው ወንድ ነን። ወንድ ስንሆን ደግሞ ምን ማድረግ አለብን? ወላሂ ነው የምሬ ነው። የምሬ ነው። ወላሂ የምሬ ነው። እንዴ እሱ ጋር ንቀሽው ነው ወይ ምን እንደምትተሽ ምን ታውቂያለሽ? ይኸውልሽ እኔ አሁን ነገር ሰርፕራይዝ ምናምን የሚል ነገር አልችልም። በቃ በተፈጥሮ ስንጋባም ነግሬሻለሁ እንደዚህ አይነት ነገር ሰርፕራይዚንግ ሆነ እንደማልችል። ስለዚህ አሁን ላንቺ 300 ሺህ ብር ሰጥሻለሁ። ወላሂ ነው 300 ሺህ ብር ሰጥሻለሁ። ከፈለሽ ጣዩ፣ ከፈለሽ ለራስሽ አድርጊ፣ ከፈለሽ ለልጆችሽ አድርጊ፣ ለፈለግሽው አድርጊ። ግን በኔ ለልደትሽ 300 ሺህ ብር ሰጥሻለሁ። ይሄን ነው መናገር ፈልገው። ምንም አይነት ነገር ግን ነገ ነው ልደቷል። ከኔ ምንም አይነት ነገር ነገ ሽርጉድ ብላ እንዳትጠብቂ። በቃ ጨነቀኝ። ወላሂ ቁጭ ሳስብ ተጨነቁ። እኔ ከመጨነቅብሽ 300 ሺህ ብርሽን ብትወስጂ አይሻልም እኮ? ግን እኔ ከመጨነቅብሽ ነው። ግን እንኳን ተወለድሽ በሉ። ወላሂ 300 ሺህ ብር ያው አሁን ትራንስፈር አድርገልሻለሁ እና አንቺ ደስ ያለሽ ከፈለሽ ወርቅም ግዢበት፣ ይሄ ጫማ የፈለግሽውን አድርጊ። ሱሱዬን ሃፒ በርዝዴይ በርላት። እንግዲህ ሴቶች አትረዱንም ምን ያህል እኛ እንደምንጨነቅ ለልደት። ይመቻል። እንዲህማ አትጨናነቅ። እውነት እንዲህ አትጨናነቅ። ዝም ብለን ሆይ ሆይ እያልን ነው እንጂ ይህንን ድንቅ ወጣት ኢትዮጵያዊ በአሁኑ ሰዓት ላይ ከጋዜጣ ሙያው የተባረረው የኢትዮጵያ ምርጥ ጋዜጠኛ እውነታው በመናገርና እውነተኛ መረጃ በማስተላለፉ ከንጹሃን ጎን በመሆን እውነተኛ ድምጽ የሚያሰማው የነበረው ድንቅ ጋዜጠኛ እንደዚሁም ነጻነት ላቀው በአሁኑ ሰዓት ላይ ከስራ መባረሩ ይታወቃል። ከስራ ከተባረረ በኋላ ምን ብሎ ተናገረ? ለገንዘብና ለአይሁዳውያን ብዬ ህሊናዬን አልሸጥም። በጉልበተኞችና በጽንፈኞች ለሚጨፈጨፉ ንጹሃን የፍልስጤም እንደዚሁም ጨቅላ ህፃናትና ሴቶች ጎን መሆን ከስራ እንጂ ከገነት ሊያባረኝ የሚችል ስልጣን የላቸውም ሲል ተናግሯል ነጻነት ላቀው። ይህንን ለኢስላሙ ዓለም ትልቅ ትምህርት ያስተማረ እና እንደዚሁም ከንጹሃን ጎን በመሆን ለፍልስጤም እንደዚሁም ድምጽ ሲሆን የነበረ ድንቅ ጋዜጠኛ ነው። በአሁኑ ሰዓት ላይ ከስራ ተባረዋል። አንዳንድ አካላት አሁን በአሁኑ ሰዓት ላይ ለዚህ ግለሰብ በጣም አስፈላጊ ናቸው ብዬ አስባለሁ። እሱ ፕሮግራም የሚመራበት የቴሌቪዥን ጣቢያ ሊሆን ይችላል ወይም ደግሞ የሆነ ሚዲያ እንድታስተካክሉለት። ለነዚህ አይነት ጋዜጠኞችን ማግኘት እጅግ በጣም ይከብዳል። እንኳን እነዚህ አይደለም የሙስሊም ኡማ ራሱ አንዳንድ ሰዎች በድፍረት አያወሩም። ይሄ ግን በእነሱ ቻናል ላይ እንደዚህ በድፍረት ማውራቱ እጅግ በጣም የሚያስከብሩና የሚያስወድሰው ነገር ነው። ነገር ግን ከስራ እንደተባረረ ሁላችንም ሰምተናል። እስቲ ለዚህ ሰው ዱዓ እያደረጋችሁለት፣ ዱዓችሁ ጠብ አይልም። ቀደም ያሲን ተው እንጂ ተው እያደረጋችሁ የምር አልገዛውም ዘይት አልገዛውም እያልኩ ሻዕባን ገባም አይደል? شهر شهر تشاع بالخيرات ጥሩ ስራዎች የሚበራከቱበት የሚበዙበት የሆነ ወር ከዛ ጋር ግን በሚያሳዝን ሁኔታ ሰዎች ደግሞ የሚዘናጉበት የሆነ ወር ኡሳመቱ ኢብኑ ዘይድ ረዲየላሁ ዐንሁ አንዴ ነብያችን አለይሂ ሰላቱ ወሰላም ምን ብሎ ይጠይቃቸዋል? ሻዕባንን በጣም ጾም ስታበዙበት ያለውሳ እንደው ከረመዳን ቀጥሎ እንደዚህ ወር የምትጾሙበት ወር እስከሌለ ድረስ ብሎ ሲጠይቃቸው ነብያችን አለይሂ ሰላቱ ወሰላም ይህ ወር ሻዕባን በረጀብና በረመዳን መካከል ያለው ወር ስለሆነ ብዙ ጊዜ ሰው ይዘናጋበታል። ስራዎች ደግሞ ወደ አላህ ስለሚወጡ እኔ ጾመኛ ሁኜ ስራዬ ወደ አላህ እንዲወጣ ፈልጋለሁ ብሎ ነበር የመለሱለት አለይሂ ሰላቱ ወሰላም። ከዚህ ምርጥ ከሆነ ንግግራቸው በጣም ብዙ የምናወጣቸው ጥቅሞች አስተምሮቶች አሉ። ከዛ ውስጥ ሰው በሚዘናጋበት ጊዜ ሰው በቃ ዝንጉ በሆነበት ታይም አንተ የምታደርገው ዒባዳ አላህ ዘንድ በላጭ እንደሆነ እና ደግሞ ሰውነትን ለዒባዳ ማለማመድ ማዘጋጀት ላይ ትኩረት እንድንሰጥ የሚያግዝ የሆነ የሚያበረታታ የሆነ ሐዲስ ያው ቀጣዩ ወር ረመዳን ስለሆነ ሰው በብዛት ቴምር ገዛው ወይ ዘይት ገዛው ወይ ዱቄት ገዛው ወይ ብሎ ምግብ ነክ ነገር ላይ በብዛት ፎከስ ያደርግ ይስተዋላል። እዛ ነገር ላይ ዝግጅት ማድረጉ ማይጠላ ነገር ቢሆንም ልክ እንደዛ ነገር ላይ ዝግጅት እንደምናደርገው ሁሉ ሰውነታችንም ደግሞ ለዒባዳ ዝግጁ ማድረግ ላይ ብናስብበት ረመዳን ሲገባ በአንዴ በጾም ሰውነትን ስታስተነግጠው ከባድ ነው። ሰውነትን መቋቋም አይችልም፣ ይከብዳል ዒባዳው ምናምን። ካሁን ግን ያለማመድከው ዒባዳ ረመዳን ላይ ይበልጥ ነሻጣውን ይሰጣል ማለት ነው። ሸህሩ ሻዕባን ቀጣዩ ወር ረመዳን ነው፣ እንዘጋጅበት። ሳናስበው ረመዳን እየደረሰ ነው። እጅግ በጣም በሚያስገርም መልኩ 29 ቀናቶች ይቀሩታል ረመዳን ለመግባት እና ዝግጅታችሁን እያጠናቀራችሁ ራሳችሁን እያሟሟቃችሁ በዚህ ሻዕባን መጾም እንዳትረሱ። በዚህ ሻዕባን መጾም አለባችሁ። ይሄኔ እኮ አንቺ ረመዳን ራሱ 28 ጋር ጾምኩ እያልሽ ነው።
ዛሬ ላይ ሙሉ ቁርአንን ብታቃጥለው ሙሉ ኢትዮጵያ ላይ ያለ ዓለም ላይ ያለ ቁርአን ተቃጥለው ነገ አንድ ፊደል ወል ሳትልብን ቁጭ ብለን ከላይ ከሳት እናስተፈዋለን። ይሄ ነው የአላህ Subhanahu Wa Ta'ala በእኛ ልብ ውስጥ በጠበቀው ያደረገው። እስከ ዘመኑ ፍጻሜ ድረስም በትውልዴ ልብ ላይ ይጠብቅልኛል። የዛኔ ዘመኑ ፍጻሜ ሲደርስ የዛኔ ከልባቸው የሚያነሳው ልብ ነው። ነብስ ያው ገባኝ። አንተ አሁን እያልክ ያለኸው yes እውነት ነው። ተሸመድዳላችሁ ተጠብቁታላችሁ። yes that's የናንተ ይፈርት ጥሩ ነው። ነገር ግን ሌሎችንም መጻፍቶችን እንግዲህ መሸምደድ ብቻ አይደለም አንዱ መንገድ አይደለም ብቸኛው መንገድ አይደለም መጠበቂያ ፕሪዘርቬሽን ብዙ መንገዶች አሉ። ድሮ በብራና ሲጻፍ ነበር በማይጠፉ በድንጋይ ሲጻፍ ነበር እያለ መጥቷል። በሰዎች ጭንቅላት የተሸመደደው ከትውልድ ትውልድ ይሻገራል ወረቀት ባይኖር የሚለው ነገር እሱ እንኳን ለመቀበል ይከብደኛል በጣም። ምክንያቱም 10 ሰዎችን አሰልፈህ ተመሳሳይ ቃል ብትነግራቸው 10ኛው ሰው የሚናገረው አንደኛው ከተናገረው ጋር አንድ ነው ለማለት ያስቸግራል። እሱ ጭግንት ነው። ነገር ግን ወላሂ ነው በጣም የሚደንቀው ሙስሊሞች ጋር ብታይ ወላሂ በጣም የሚደንቀው ከዓለም ነው የምንሰባሰበው። የሚገርም ከማዳጋስካር፣ ከደቡብ አፍሪካ፣ ከኢትዮጵያ፣ ከጅቡቲ፣ ከአሜሪካ፣ ከሶማሊያ ከሁሉም ዓለም ተሰባስበን እዚያ ቦታ ላይ ስንገናኝ ጊዜ አንድ አይነት ፊደል ነው የምናነበው። አሁን ከነዚህ ከምታያቸው ከታች ካሉ ከሙስሊም ወንድሞቼ የትኛው ክፍል ላይ ነሳ አድርገው ቢጀምሩልኝ እኔ ከዚያ ቦታ ላይ መቀጠልና የት እንዳለ የት እንደሚገኝ ከነ ምዕራፉ ሁሉ አውቃለሁ። በሳሳት እነሱ ያስቆሙኛል ደግሞ በጭንቅላታቸው ማለት ነው። እቺኛው ብቃት ያንተ ብቃት ነች። አንተ ተረጋጋ። ይሄ ያለው ይሄ ጥበቃ እንትን ያለው ማንጋ ነው ከተባለ ከኛ ከሙስሊሞች ጋር ብቻ ነው። እንዲህ አይነት ጉዳይ መጽሐፍ ለክርስቲያኖች ተአምር ነው። ሙስሊሞች ለክርስቲያኖች ተአምር ናቸው። ለምን ከተባለ የያዙትን መጽሐፍ የሸመደደ የለም። የሸመደደ አለ የሚለኝ ካለ እዚህ ነው ያደንቀዋለሁ። አንተ እንደው ለምሳሌ ሸምድዳ ብሉይ ኪዳንን 81 መጽሐፍ ነው እንደው ይኸውልህ ቁርአን አንድ መጽሐፍ ነች። ይሄኛው 81 መጽሐፍ ችግር የለው አንድ ገጽ ሸምድዳ አንዲት ገጽ ዮሐንስ ወንጌል የመጀመሪያው በመጀመሪያ ቃል ነበር የሚለውን እስከ መጨረሻ አንድ አንቀጽ ነው አይጠበቅብንም። የለም አትችልም። የለም ነው አይደለም ኖ አይደለም አስፈላጊ አይደለም ዝም ብሎ ድካም ነው። ስለዚህ መጽሐፍ ቅዱስ ብሉይ ኪዳንም አዲስ ኪዳንም ቢቀጠል እንደው አንድ ፊደል ወል ሳይልበት ያንን በጭንቅላቱ የሚያስጽፍ ታገኛለህ። አይውላ መጽሐፍ ቅዱስና ቁርአን ባህር ላይ ቢጫሉ ሁለቱም ዓለም ላይ ያሉት መጽሐፍ ቅዱሶችና ዓለም ላይ ያሉት ቁርአኖች ባህር ላይ ቢጫሉ 24 ሰዓት ሳይሞላ አገልግሎት የሚጀምረው ቁርአን ብቻ ነው። ወላሂ ብዬ ምዬ አንድ ነገር ልንገራችሁ፣ አብዛኛው ባለትዳር ሴቶች ከሌላ ወንድ ጋር ግንኙነት አላቸው። ወላሂ ደግመዋለሁ፣ አብዛኛው ባለትዳር ሴቶች ከሌላ ወንድ ጋር ግንኙነት አላቸው። እመን አትመን የራስ ጉዳይ ነው። ይሄ ቤትህን በርግጥ ካንተ በላይ ነው ያላቀውም፣ ግን አብዛኛው ሴት ከባሏ ውጪ ሄዳ ከሌላ ወንድ ጋር ትተኛለች። አስመሳዩላ አላሁል ሙስተዓን እንደሰማችሁት ነው። ከዚህ ጋር ተያይዞ ኢማሙ ሻፊዒ የሚገርም አስተምሮ አላቸው። እጅግ በጣም ልብ የሚነካ የሆነ አስተምሮ አላቸው። ምን ይላሉ መሰላችሁ? ዒፉ ተዒፈ ኒሳኡኩም ፊ መሕረሚ፣ ራሳችሁን ከዝሙት ጠብቁ ሚስቶቻችሁም ይጠበቁላችኋል። ወተጀነቡ ማላ የሊቁ ቢሙስሊሚ፣ ሙስሊም የሆነ ሰው ሊያደርገው ከማይገባ ነገር ራቁ። ኢነ ዚና፣ ዝሙት የሚባለው ነገር አሉ ደይኑን ይላሉ እዳ ነው። ኢዛ አቅረድተሁ፣ ያን እዳ ካበደርከው ካነ ልወፋኡ ሚን አህሊ በይቲከ ፈዕለሚ፣ አላህ ያን እዳ በቤተሰቦችህ ላይ ይከፍልሃል። አልጀዛኡ ሚን ጂንሲል አመል እንደተባለው ወይ በሚስት ይከፍልሃል ወይ በቤተሰብ በቅርብ ሰው ላይ ያን እዳ ይከፍልሃል። መን የዝኒ ቢበይቲን ቢአልፍ ዲርሃሚን አሉ። አንድ ቤት ላይ ሄዶ 2000 ዲርሃም ገንዘብ ከፍሎ ዝሙት ያደረገ ሰው ፊ በይቲሂ ዩዝና ቢገይሪ ዲርሃሚን ይላሉ። ቤት ውስጥ ራሱ ቤት ውስጥ ያለምንም ክፍያ ዝሙት ይሰርበታል ይላሉ። የሃቲከ ሱቱር الرجال وقاطع السبل المودة ይላሉ። አንተ የወንዶችን ክብር የሰው ሚስት እምታዋልክ ሰው
ክብራቸውን እምትገፍ ነውረኛ የሆንክ ሰው ኢስተገይረ ሙከረሚን አላህ አዋርዶ ያኖረህ ምድር ላይ ይሉሃል። ለው ኩንተ ሑረን አሉ አንተ ንጹህ ሰው ብትሆን ከኒካህ የተወለድክ ሚን ሱላለትን ጣሂሪን አሉ ንጹህ ከሆነ ስፐርም የተወለድክ ብትሆን ኖሮ አንተ የወንዶችን ክብር የሰውን ክብር አትነካም። አንተም የዝሙት ልጅ ስለሆንክ ነው፣ በዝሙት ስለተወለድክ ነው። ማ ኩንተ ሐታከን ሊሑርመት ልሙስሊሚ የሙስሊሞችን ክብር አታዋርድም፣ ሂደ አትገፍም ነበረ። አንተም ያው የዝሙት ልጅ ከመጥፎ የዚና ከስፐርም ስለተገኘህ ነው ይላሉ። እና ይህ ዝሙት የሚባለው እዳ ነው፣ ትከፍለዋለህ። አንቺ ዝሙተኛ ከሆንሽ ባልሽም ዝሙተኛ ይሆናል። አንተ ዝሙተኛ ከሆን ሚስትህም ዝሙተኛ ትሆናለች። አልኸቢታቱ ሊልኸቢቲን ብሏል አላህ። ቆሻሻ ሴቶች ለቆሻሻ ወንዶች ነው የሚገቡት። الطيبات للطيبين መልካም ወንዶች ደግሞ ለመልካም ሴቶች ነው የሚገቡት። والطيبات للطيبين ወይስልምና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድምና እህቶች እንዲሁም ኢትዮጵያዊ ወገኖቻችን እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው አልহামዱሊላህ ረብል ዓለሚን። እኔ ዛሬ እስልምናን ከተቀበልኩ 8 ቀን በጣም አንድ የገረመኝን ነገር ልንገራችሁ። እንግዲህ ያው ነገራችሁ የለ አሁን ከሌሎች ጋር መወያየት የመነጋገር ኢንተርቪው ማድረግ ምናምን ፍላጎት የለኝም። በእስልምና ያገኘሁትን ትሩፋት ያወቅኩትን ነገር ግን ጣፋጭ በሆነ መንገድ ነግራችኋለሁ ብዬ ፕሮሚስ ገብቼላችኋለሁና እኔ በጣም ሰልጠን ያልኩ ባል ነኝ ብዬ አስባለሁኝ። ለቤቴ ልጆቼን በጣም ነው የምወደው። 4 ልጆች አሉኝ። 4ቱም ሴት ናቸው። ባለቤቴንም በጣም አከብራታለሁ፣ አግዛታለሁ፣ ወዳታለሁ ብዬ ነበር የማስበው። እስልምናን ግን ጥቂት አሁን ሰሞኑን ትናንት ከትናንት ወዲያ በተማርኩት ትምህርት በቃ ጫፍ ላይ እንኳን የለውም። ወላሂ እስልምና የጀግና ሃይማኖት ነው። የጀግና ሃይማኖት እስልምናን ኮሚትድ ሆኖ የጠበቀ አድርግ የተባለውን ነገር ያደረገ አታድርግ የተባለውን ነገር ያላደረገ ሰው በምንም ነገር ሰክሰስፉል ይሆናል ብዬ ነው የማምነው። ኮሚትመንት ያለው ሰው ይፈልጋል። በጣም በዲሲፕሊን የተሞላ ነው። የሚገርም ሃይማኖት ነው እና ለሴቶች የሚሰጠው ክብር ከአእምሮ በላይ ነው የሆነብኝ። ግን እኛ ስናስብም አብዛኞቻችንን በጓዳም ስናወራ ስናማም የነበረው ኋላ ቀር ትምህርት ሴትና አንቆ የያዘ አርክሶ የሚመለከታቸው ምናምን አድርገን ነበር የምንመለከተው። በጭራሽ ከዛ ተቃራኒ ነው። እግረ መንገዴን አንድ ነገር ጋር ዱንያ ላይ ይሄ አፈር ወደ አፈር እስኪመለስ ድረስ ይሄንን እጅ ከተገቢ እህቶች፣ እናቶች፣ አክስቶች፣ ልጆች፣ ሚስቴዎች ዱንያ ላይ ማንም ሰው ይሄን እጅ አይነካው በጭራሽ። እኔ ቆፍጣና ሰው ነኝ። በጣም የሰማሁትን ያመንኩበትን ነገር ለማድረግ ወደ ኋላ አይደለም። ዱንያ ላይ ይሄንን እጅ ከተፈቀደላቸው ሴቶች ውጭ ማንም አይነካው እና እስልምና ላይ ሴት ሙሽራ ነች። ታውቃላችሁ? ንግስት ማለት ነች። ንግስት አንድ በጣም ከገረመኝ ከተማርኩት ትምህርት ከአላህ ቃል አንድ ነገር ልንገራችሁ። አንድ ሴት ልጅ አርግዛ ወልዳ አመጣ ጡት እስክታስጥል ድረስ በመካከል ከሞተች ልክ እንደ አንድ ለእስልምና ዋጋ እንደከፈለች ተደርጎ ነው የሚቆጠረው። ምን አይነት የስነ ልቦና ሕክምና እንደሚሰጥ አስባችሁታል? በምጥ መካከል ስታጠባ፣ ስታረግዝ፣ ስትወልድ፣ ስታሳድግ በዚህ መካከል ብትሞት ምን አይነት ክብር እንደሰጣት እስልምና አይታችኋል? አሁን በዚህ በ21ኛው ክፍለ ዘመን ሰልጠናናል ብለን ይሄ አላህ Subhanahu Wa Ta'ala ያበጀውን የፈጠረውን አካል በቴክኖሎጂ ሴትን የቤት እመቤት መሆን እንደተበደለች፣ መውለድ እንደተበደለች፣ ማርገዝን መጥፎ እንደሆነ፣ ማጥባት መጥፎ እንደሆነ እርጉም ሆነ ትምህርት ያስተምራል ዓለም። እስልምና ምን ያህል ሪስፔክት እንደሚያደርጋቸው እህቶቻችን እና በጣም ነው የገረመኝ። አሁን በዚህ 8 ቀን ውስጥ እየጠየቅኩም እያወቅኩም መስጊድ ውስጥም ከምሰማው ነገሮች በጣም እየተገረምኩ ነው፣ እየተዝናናሁ ነው፣ እየተደሰትኩ ነው። ይገርመኛል በጣም በቃ
እና ወላሂ ነው የምላችሁ እስልምና የጀግና ሰው ሃይማኖት ነው። የጀግና ሰው ሃይማኖት ነው። በቃ ወላሂ ነው የምላችሁ እኔ ከልቤ ነው የማምንበትን ነገር ሳልዋሽ ሳልቀምም ኢሞሽኔን ሁሉ ነው የማጋባባችሁ። እና አንድ ምክር ልምከራችሁ፣ አጥኑ፣ ጠይቁ፣ ተመራመሩ። ዝም ብለን ፈዘን ደዘዘን ከምንቀር በተለይ ደግሞ እንደኔ መንፈሳዊ ሆናችሁ ሶርስና ምንጭ አለ ብላችሁ የምታምኑ እግዚአብሔር ፈጣሪ አለ ግን አይመለክም አይካድም ማንነቱ በሁሉ ፍጥረት ስርዓት ውስጥ ተገልጧል ይኖራል ብላችሁ የምታምኑ ወንድምና እህቶች ጠይቁ፣ ተመራመሩ። ያ ሶርስና ምንጭ የምንለው አምላክ እውነተኛው አምላክ ኃያል አምላክ ከፍጥረት ጋር የማይስተካከል በማንም የማይመረመር በማንም የማይተነተን ራሱ ካልገለጠልህ በስተቀር ያ አባት ያ ሶርስ ያ አምላክ ያ ጌታ አላህ ሱብሓነሁ ወተዓላ ነው። ያ ነው እውነተኛ መንገድ። ቴንክ ዩ ሶ ማች። መልካም ቀን። ትንሽዬ ቃምሶ እንደዚህ ካወራ በደንብ ቢበላ ምን ሊለው ይሄ ሰው ምን ሊለው ነገር በደንብ ቢበላ ምን ሊለው ይሄን ነገር እንግዲህ በ6-7 ቀን ውስጥ የሰማውን ነገር ነው ያወራው። እኛ 26 27 30 40 50 60 አመት እስልምና አስቆይተን ምንም ነገር እንትን ያላልነው ነገር አለ። ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ አኔ አንሱዳ አቲ ኤኞኒ ኮመንት ጀለቲ በሬሱ ኪያ ከእንደገና እኔ ሁሉ ላይክ ምግባራ አይትረስ ይሁን።